በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሉሱ ለነሐሴ በዛቲ ዕለት አይረፈ አብ ክቡር ወጽሙድ ወመስተጋድል አባ ስምዖን ዘአምደ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 3 በዚች ቀን በገድል የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ለዚህም ቅዱስ 6 ዓመት በሆነው ጊዜ አባቱ የበጎች ጠባቂ አደረገው። ወደ ቤተ ክርስቲያንም በመሄድ ሁልጊዜ የቅዱሳት መጻሕፍትን ይሰማ ነበር። የእግዚአብሔርም ቸርነት አነሳስቶት ወደ አንድ ገዳም ሄዶ መነኮሰ። ብዙ ዘመናትም በገድል ተጠምዶ ሲጋደልና ሰውነትን ሲያስጨንቅ ኖረ። ከዚህም በኋላ ገመዱ ሥጋውን ቆርጦ እስኪገባ ድረስ በወገቡ ላይ ገመድን አሰረ። ሥጋውም ተልቶ ከእርሱ ክፉ ሽታ ይወጣ ነበር። ስለ ክፉ ሽታውም መነኮሳቱ አዘኑ፣ ተጸየፉትም። ወደ አበምኔቱም ተሰብስበው ይህን መነኮስ ስምዖንን ከእኛ ዘንድ ካላወጣኸው አለዚያ አንተን ትተን ወደ ሌላ እንሄዳለን አሉት። እርሱም ምን አደረገ አላቸው። እነርሱም ጥራውና አንተ ራስህ እይ አሉት። ጠርቶም መጥቶ በፊቱ በቆመ ጊዜ ደም ከመግል ጋር በእግሮቹ ላይ ሲፈስ አየ። አበምኔቱም እጅግ አስጨነቀው። ልብሶቹንም ገልጦ በሥጋ ውስጥ የገባውን ያንን ገመድ አየው። አበምኔቱም በእርሱ ላይ ተቆጥቶ ይህን ታደርግ ዘንድ እንዴት ደፈርክ አለው። በታላቅ ድካምም ያን ገመድ ከሥጋው ውስጥ አወጡት። ሁሉም እስከሚድን መድኃኒት እያደረጉለት 50 ቀኖች ያህል ኖረ። ከዚህም በኋላ አበምኔቱ እንዲህ አለው፣ ልጄ ስምዖን ሆይ እንግዲህስ ወደ ፈለግከው ቦታ ሂድ። ከዚያም ወጥቶ ሄደ። በደረቅ ጉድጓድ ውስጥም ገብቶ ከእባቦችና ከጊንጦች ጋር ኖረ። ከዚህም በኋላ አገልጋይ ስምዖንን ለምን ሰደድከው? አሁንም ፈልገ መልሰው፣ በፍርድ ቀን እርሱ ከአንተ ይሻላልና ብሎ ሲገሥጸው አበምኔቱ ራእይን አየ። አባ ስምዖንንም ከገዳሙ ስለ መውጣቱ ገሠጸው። በነጋ ጊዜም አበምኔቱ ራእይን እንዳየ ስለ አባ ስምዖንም እንደገሠጸው ለመነኮሳቱ ነገራቸው። ወንድሞችም ደንግጠው እጅግ አዘኑ። እስከምታገኙትም ሄዳችሁ በቦታ ሁሉ ፈልጉት አላቸው። ሄደውም ፈለጉት፣ ግን አላገኙትም። ከዚህም በኋላ መብራትን አብርተው ወደ ጉድጓድ ውስጥ ገቡ። ያለ መብልና መጠጥም ከእባቦችና ከጊንጦች ጋር ተቀምጦ አዩት። ገመድም አወረዱለትና ከዚያ አወጡት። በፊቱም ሰግደው በአንተ ላይ ያደረግነውን በደላችንን ይቅር በለን አሉት። እኔንም ስላሳዘንኳችሁ ይቅር በሉኝ አላቸው። ከዚህም በኋላ ወደ ገዳማቸው ወሰዱት። በብዙ ገድልም ተጠምዶ ሲያገለግል ኖረ። ከዚህም በኋላ ከዚያ ገዳም በስውር ወጥቶ ወደ አንዲት አለት ቋጥኝ ደረሰ። በእርሷ ላይም ሳርፍና ሲተኛ 60 ቀን ቆመ። ከዚህም በኋላ የእግዚአብሔር መልአክ ስለ ብዙ ሰዎች ድኅነት እግዚአብሔር እንደጠራው ነገረው። ከዚያም ሂዶ ቁመቱ 30 ክንድ የሚሆን የድንጋይ ምሰሶ አገኘ። ድንቅ ተአምራትን እያደረገ በሽተኞችንም እየፈወሰ ወደ እርሱ የሚመጡትንም እያስተማረ 12 ዓመት በድንጋይ ምሰሶ ላይ ቆመ። አባቱም ፈልጎት ነበር፣ ግን ሳያየው ሞተ። እናቱ ወሬውን ሰምታ ከብዙ ዘመናት በኋላ ወደ እርሱ መጣች። በድንጋይ ምሰሶውም ላይ ቆሞ አገኘችው። አይታውም አለቀሰች። ከድንጋይ ምሰሶውም በታች ተኛች። ቅዱስ ስምዖንም ጌታችን በጎ ነገርን ያደርግላት ዘንድ ስለ እርሷ ለመነ። ያን ጊዜም እንደተኛች አረፈችና ከድንጋዩ ምሰሶ በታች ቀበሯት። ሰይጣንም በእርሱ ላይ ቀንቶ እግሩን መታው። ከእግሩ ትል እየወደቀ በአንዲት እግሩ ብዙ ዓመታት ኖረ። ከዚህም በኋላ የሽፍቶች አለቃ ወደ እርሱ መጥቶ ንስሐ ገባ። ጥቂት ቀኖችንም ኑሮ አረፈ። በጸሎቱም ሕይወትን ወረሰ። ወደ እርሱ ስለሚመጡ ብዙ ሕዝቦችም የውሃ ጥማት እንዳያስጨንቃቸው ወደ እግዚአብሔር ለምኖ ከድንጋይ ምሰሶ በታች ውሃን አፈለቀላቸው። ዳግመኛም ወደ ሌላ ምሰሶ የተዘዋወረ፣ በእርሱም ላይ የተጋደለ 30 ዓመት ኖረ። ብዙዎች አረማውያንና ከሃዲያንን ካስተማራቸውና ወደ ፈጠራቸው እግዚአብሔር ከመለሳቸው በኋላ ክብር ይግባውና ወደ ወደደው ክርስቶስ ሄደ። በሰላምም አልፎ የዘላለም ሕይወትን ወረሰ። በዚህም በኋላ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ስምዖን እንዳረፈ በሰማ ጊዜ ካህናትን፣ ዲያቆናትንና የአገሩ መኳንንቶች ከእርሱ ጋር ይዞ የቅዱስ አባ ስምዖን ሥጋ ወዳለበት ደረሰ። በታላቅ ክብርም ተሸክመው እየዘመሩና እያመሰገኑ ወደ እስክንድርያ አድርሰው በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ድንቆችና ተአምራቶች ታላቅ ፈውስም ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚችም ቀን ከመንግሥት ወገን የሆነች ሶፊያ አረፈች። ለዚችም ቅድስት ብዙ ሀብትና ብዙ ጥሪት ነበራት። ክብር ይግባውና ስለ ክርስቶስ ፍቅር የክርስቶስን መከራ መስቀል አንስታ ትሸከም ዘንድ ከ3 ሴቶች ልጆቿ ጋር ወደ ሮም ከተማ ሄደች። ንጉሥ እንድሪያኖስም ክርስቲያን እንደሆነች አውቆ ከልጆቿ ጋር ወደ አደባባይ አስቀረባትና ስለ ሀገሯና ስለ ስሟ ጠየቃት። እርሷም የሚቀድመው ስሜ ክርስቲያን ነኝ፣ ወላጆች ያወጡልኝ ስም ሶፊያ ነው። እኔም በኢጣሊያ ባለ ብዙ ወገን ነኝ። ክብር ይግባውና በክርስቶስ ፈቃድም ልጆቼን መሥዋዕት አድርጌ ላቀርብ ወደ ሀገር መጣሁ አለችው።
ከዚህም በኋላ የከዳተኛው ንጉሥ ስቃዩ እንዳያስፈራቸው ልጆቿን አበረታቻቸው። ምስክርነታቸውንም ፈጽመው ከሞቱ በኋላ ገንዛ ከሮሚ ከተማ ውጭ ቀበረቻቸው። በሦስተኛውም ቀን መታሰቢያውን ታደርግ ዘንድ ልጆቿ ወደ ተቀበሩበት ከብዙዎች ከከተማው ሴቶች ጋር ሄደች። እንዲህም ብላ ጸለየች። አክሊላትን የተቀዳጃችሁ የምታምሩ ፍጹማት የሆናችሁ ልጆች ሆይ ይህንን ከእናንተ ጋር ውሰዱኝ። ይህንንም እንዳለች ወዲያውኑ አረፈች፣ ከልጆቿም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ደናግል ጸሎት ይማረን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ረቡዕ ለነሐሴ በዛቲ ዕለት አይረፈ ንጉሥ ሕዝቅያስ ወልደ አካዝ። ወበዛቲ ዕለት ኮኑ ሰማዕተ ቅዱሳን ዳዊት ወአሃዊሁ ወፊልጶስ ዘሀገረ ስንካር። ወበዛቲ ዕለት አይረፈ አባ ማቴዎስ ዘይነብር ገዳመ ዘይለብስ ሰቀ ጸጉር ከመ በግ። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ረሰይከ እግዚኦ ጻድቀ መበለት ውቁፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ። አቡነ ዘበሰማያት